ሰላም የክንፋን መረጃ ቤተሰቦች፣ ዛሬ ስደተኞችን በተመለከተ ሰፋ ያለ ሀተታ የምናስደምጣችሁ ሲሆን በጉዳዩም ትራምፕ እገዳ ስለጣሉባቸው ሀገራት፣ አይኤስ በጉዳዩ ምን እንዳለ፣ እንዲሁም በአሜሪካ የስደተኞች ጠበቃ ያስተላለፉት መልእክት፣ በተጨማሪም ኢትዮጵያን ጨምሮ ስደተኞች ምን አይነት ጥንቃቄ ማድረግ እንዳለባቸው የተብራራበትን ሀተታ ይዘንላችሁ ቀርበናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ኢትዮጵያውያን ጥገኝነት ጠያቂዎች በአሜሪካ ምን አይነት ጥንቃቄ ማድረግ አለባቸው? ዋሽንግተን ውስጥ አንድ አፍጋናዊ ስደተኛ በሁለት የአሜሪካ የብሔራዊ ዘብ አባላት ላይ ጥቃት ከፈጸመ በኋላ የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጥያቄዎችን በአጠቃላይ አግዷል። የአሜሪካ የዜግነትና ስደተኝነት አገልግሎት ሁሉም ጥገኝነት ጠያቂዎች ላይ ተገቢው ምርመራ እስከሚካሄድ ድረስ እገዳው ጸንቶ እንደሚቆይም አሳውቋል። ትራምፕ የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው ካመላከቱ በኋላ በአሜሪካ ለስደተኞችና ጥገኝነት ጠያቂዎች ያለው ሁኔታ አስጨናቂ ሆኗል። የአሜሪካ ብሔራዊ ዘብ አባላትን ያቆሰለውና የገደለው አፍጋኒስታዊ ስደተኛ በመሆኑ የአሜሪካ መንግስት ከአፍጋኒስታውያን የሚቀርቡ የጥገኝነት ጥያቄዎችን መቀበል አቁሞ ነበር። አሁን ደግሞ የአገር ውስጥ ደህንነት መስሪያ ቤት ከየትኛውም አገር የስደተኞችን ጥያቄ እንዳይቀበል ትዕዛዝ ተላልፏል። ሚዲያ ያነጋገራቸው በሜሪላንድ የኢሚግሬሽን ጠበቃ የሆኑት ሄኖክ ገቢሳና ሙሉ አለም ጌታቸው የጥገኝነት ጥያቄዎች ላይ የሚካሄደውን ምርመራ የሚቀጥል ቢሆንም ውሳኔ ግን አይሰጥም ይላሉ። የብሔራዊ ዘብ አባላቱ ላይ ጥቃት ከተፈጸመ በኋላ ትራምፕ ኤርትራን፣ ሱዳንን ጨምሮ ለ19 የውጭ ሀገር ዜጎች የተሰጡ የመኖሪያና የስራ ፈቃዶች ምርመራ እንዲደረግባቸው አዘዋል። ለመሆኑ የአሜሪካ የስደትና ጉምሩክ መስሪያ ቤት አይኢኤስ ሰራተኞች እያሳደዷቸው የሚገኙና ህገወጥ ስደተኞች የሚባሉ እነማን ናቸው? በትራምፕ አስተዳደር ህገ ወጥ የሚባለው ስደተኛ ማን ነው? ሚዲያ ያነጋገራቸውና በአሜሪካ ከፍተኛ የህግ አዋቂ የሆኑት ሁለት ግለሰቦች አይኢኤስ እያሳደደ ያለው በስደተኞች ችሎት ከአሜሪካ እንዲወጡ የተወሰነባቸው ስደተኞች ሆነው በተጨማሪም በወንጀል ወይም በሌላ ጉዳይ የሚፈለጉ ግለሰቦች ናቸው ይላሉ። የትራምፕ አስተዳደር ወደ ሀገራቸው እመልሳቸዋለሁ ብሎ የተነሳው ጥገኝነት ጠያቂዎች የወንጀል መዝገብ ላይ ስማቸው የሰፈረ መሆኑን ጠበቃ ሙሉ አለም ይናገራሉ። የትራምፕ አስተዳደር ሰነድ አልባ ስደተኞች ቢሆኑም በፍርድ ቤት ከአገር እንዲወጡ ውሳኔ የተላለፈባቸው ብቻ ከአገር አስወጣለሁ ሲል መናገሩን ጠበቃ ሙሉ አለም ያስታውሳሉ። የተለያዩ ጥናቶች ግን የህግ አስከባሪ አካላት ከአገር መውጣት አለባቸው ብለው በቁጥጥር ስር ከዋሏቸው ሰዎች መካከል 2/3 የሚሆኑት ምንም አይነት የወንጀል ሪከርድ የሌለባቸው መሆኑን ጠበቃው ይገልጻሉ። ማንኛውም ጥገኝነት ጠያቂ ፍርድ ቤት ቀርቦ ጥፋተኛ ነው ተብሎ እስካልተፈረደበት ድረስ ነፃ እንደሆነ ነው የሚቆጠረው የሚሉት ጠበቃው ሙሉ አለም አሁን ታስረው የሚገኙት አብዛኞቹ ምንም ወንጀል የሌለባቸው በመሆናቸው አስተዳደሩ መጀመሪያ ላይ ከገባው ቃል ወሰኑን አልፎ ሰነድ አልባ ስደተኞችን እያሰረ መሆኑንም ያሳያል ብለዋል። ጠበቃ ሄኖክ ገቢሳ በበኩላቸው ጥገኝነት ጠያቂዎች ጥያቄዎቻቸው ተቀባይነት ሳያገኝ ከቀረ በኋላ ይግባኝ የመጠየቅ መብት አላቸው ይላሉ። አንድ ጥገኝነት ጠያቂ ጉዳዩ በይግባኝ እየታየ ያለ ህገወጥ ስደተኛ ሊባል እንደማይችል ጨምረው ገልጸዋል። አንድ የስደተኝነት ጥያቄው ውድቅ የተደረገበት ግለሰብ እስከ ጠቅላይ ፍርድ ቤት ድረስ በመሄድ ጉዳዩ እንዲታይለት ማድረግ ይችላል። በአሜሪካ የጥገኝነት ጠያቂዎች ሁለት አይነት መልክ አላቸው። አንደኛው በድንበር በኩል ህግን ጥሰው የሚገቡ ሰዎች ናቸው። እነዚህ ካለ ቪዛ የመጡ በመሆናቸው ምርመራ ሳይደረግባቸው ወይንም እንዲገቡ ሳይፈቀድላቸው ዘለው የገቡ በመሆናቸው የአሜሪካን ድንበር አልፈው እንደገቡ እጃቸውን በመስጠት ጥገኝነት ይጠይቃሉ። ድንበርና ህግ ጥሰው የሚገቡ ስደተኞች ጉዳያቸው በቀጥታ የሚታየው በኢሚግሬሽን ፍርድ ቤት ውስጥ ይሆናል። እነሱም ጥገኝነት ከጠየቁ በኋላ እንደ ማንኛውም ሰው የህግ አካሄድን ተከትለው ጥገኝነትን ማግኘት ይችላሉ። ካላገኙ እስከ መጨረሻው ጠቅላይ ፍርድ ቤት ድረስ ጉዳያቸው እንዲታይ መጠየቅ ይችላሉ። ሄኖክ ገቢሳ ይህ ሂደት ግን ቀላል እንዳልሆነና ጠበቃ ያስፈልጋቸዋል፣ ሂደቱ ውስብስብ በመሆኑ ብዙ ገንዘብ ያስፈልጋቸዋል ይላሉ። በሌላ በኩል ደግሞ በቪዛ የመጡ ምርመራ ተደርጎባቸው በቱሪስት ወይንም በተለያየ ቪዛ አይነቶች ወደ ሀገር ውስጥ የገቡ ወደ ፍርድ ቤት ሳይሆን USCIS ወደሚባል ተቋም በመሄድ ጥገኝነት ይጠይቃሉ። እነዚህ ግለሰቦች ክስ ሳይሆን እንደ ውይይት ያለ ቃለ መጠይቅ ይደረግላቸዋል። ብዙ ጊዜ አሳማኝ የሆነ ምክንያት ካላቸው የጥገኝነት ጥያቄያቸው ተቀባይነት ያገኛል። ጥያቄያቸው ውድቅ ከተደረገ ወይንም ካልተፈቀደላቸው ግን ወደ ስደተኞች ፍርድ ቤት ተመርቶ ጉዳያቸው ዳኛ ይመለከተዋል። ጠበቃ ሄኖክ በህጋዊ መልክ ቪዛ የገቡ ሰዎች ጥያቄ አፈርማቲቭ አሳይለም ፕሮሰስ የሚባለው መሆኑንና በድንበር በኩል የገቡት የጥገኝነት ጥያቄያቸው ደግሞ ዲፌንሲቭ አሳይለም እንደሚባል
ያስረዳሉ። ሕግን ጥሰው ስለገቡ በሂደቱም ከዚህ ሀገር ትባረራላችሁ፣ የማትባረሩበት ምክንያት ምንድነው? አሳምኑን የሚል አካሄድ ነው ይላሉ ጠበቃው። እስካሁን ባለው ሂደት ከ70 እስከ 80 የሚሆኑ የአሜሪካ ዜጎች በስህተት ተይዘው መታሰራቸውን ጠበቃው ሙሉ ዓለም ገልጸዋል። ከፍተኛው ፍርድ ቤት በዚህ ዓመት ባሳለፈው ውሳኔ መሰረት አይኤስ ማንኛውም ሰው በመልኩ በሚናገረው እንግሊዘኛ ዘዬ ወይም በቆዳው ቀለምና ሌሎች ተመሳሳይ መለያዎች አስቁሞ ምናልባትም ለጥቂት ጊዜ አስሮ ማንነቱን እስከሚያጣራ ድረስ መመርመር እንደሚችል መወሰኑን ጠበቃ ሙሉ ዓለም ተናግረዋል። ይህ ብዙ ክርክር ያስነሳ ውሳኔ ነው። በታሪክም ከመጥፎ የከፍተኛው ፍርድ ቤት ውሳኔዎች መካከል የሚጠቀስ ሊሆን ይችላል ብለው የህግ ባለሙያው አስተያየት ይሰጣሉ። አይኤስ የጥገኝነት ጥያቄያቸውን በሂደት ያለ ስደተኞችን ሊያስር ይችላል። ሚዲያ ያነጋገራቸው የህግ ባለሙያዎች የትራምፕ አስተዳደር የጥገኝነት ጥያቄያቸው በሂደት ላይ ያለ ስደተኞችን ሊያስር አይችልም ይላሉ። አስተዳደሩ ሊያስር የሚችለው አንድ ሰው ጥገኝነት ጠይቆ ጉዳዩ እየታየለት ሳለ ወንጀል ከሰራ፣ መደበኛ ወንጀል ከፈጸመ መሆኑን አብራርተዋል። ሁለተኛ፣ በድንበር በኩል የገቡ ስደተኞች ማመልከቻቸውን ፍርድ ቤት አስገብተው ጉዳያቸው እየታየ ከሆነ በየጊዜው ወደሚመለከተው ቢሮ እየቀረቡ ሪፖርት ማድረግ ይጠበቅባቸዋል። በድንበር የገቡ ስደተኞች ታስረው ስለሚለቀቁ ሲወጡ እየተመለሳችሁ በየጊዜው ሪፖርት ማድረግ አለባችሁ ተብለው እንደሚታዘዙ ጠበቃ ሄኖክ ገቢሳ ይናገራሉ። ይህ ኦልተርኔቲቭ ዲቴንሽን የሚባለው ነው። በሚፈለጉበት ጊዜ ሄደው ሪፖርት ካላደረጉ ወዲያውኑ ተይዘው እስር ቤት ሊገቡ ይችላሉ ይላሉ። እነዚህ ስደተኞች እስር ቤት ቢገቡም ግን የጥገኝነት ጥያቄያቸውን ከእስር ቤት ሆነው ይከታተላሉ። ይህ ግን አይኤስ ይዟቸው ወደ ሀገራቸው ይመልሳቸዋል ማለት አይደለም በማለት ጠበቃው ሄኖክ ያብራራሉ። ማንም ሰው እዚህ ሀገር ውስጥ ገብቶ ወደ ሀገሩ እንዲመለስ ለማድረግ የዳኛ ውሳኔ ያስፈልገዋል የሚሉት ጠበቃው ከእስር ቤት ይሁን ከእስር ቤት ውጪ ጉዳዩን ተከታትሎ ለማስፈጸም የዳኛው ውሳኔ ያስፈልጋል ብለዋል። አሜሪካ በህጋዊ መንገድ በቪዛ ገብቶ የጥገኝነት ጥያቄ ማቅረብ ተዘግቷል። በአሜሪካ ከፍተኛ የህግ አዋቂ የሆኑት ሄኖክ ገቢሳና ሙሉ ዓለም ጌታቸው እንደሚሉት ወደ አሜሪካ በህጋዊ ቪዛ ገብቶ የጥገኝነት ጥያቄ ማቅረብ አሁንም ይቻላል። ጠበቃ ሄኖክ በ1980ዎቹ ውስጥ በኮንግረስ የጸደቀውን ኢሚግሬሽን ናሽናሊቲ ህግ ፕሬዝዳንቱ የመሻር ስልጣን የላቸውም ብለዋል። የኮንግረስን ህግ የሚሽረው ራሱ ኮንግረስ ወይንም ደግሞ ጠቅላይ ፍርድ ቤት ብቻ ነው የሚሉት ጠበቃው ጥገኝነት የጠየቁ ሰዎች ለተወሰነ ጊዜ መልስ አይሰጣቸውም ብቻ መባሉን ተናግረዋል። ጥገኝነትን የመጠየቅ መብት ተዘግቷል የሚል ህግ፣ ፖሊሲ ወይም ፕሬዝዳንታዊ ትዕዛዝ አለመውጣቱን ጠበቃው ሙሉ ዓለም አጽንኦት ሰጥተው ተናግረዋል። የትራምፕ አስተዳደር ከለዩቸው 19 ሀገራት የሚመጡ ስደተኞችን በተመለከተ ጠበቆቹ ሲናገሩ ከነዚህ ሀገራት ቪዛ አግኝቶ መምጣት ከባድ ሆኗል፣ ማንም ሰው ቪዛ ላያገኝ ይችላል ይላሉ። ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት 7 የሙስሊም ሀገራት ላይ የጉዞ እገዳ ጥለው ነበር። አሁን ደግሞ ኤርትራ፣ ሶማሊያና ሱዳንን ጨምሮ ከ19 ሀገራት የመጡና የመኖሪያና የስራ ፈቃድ ያላቸው ስደተኞችን ሰነዳቸውን ዳግም ምርመራ እንደሚደረግበት ተገልጿል። በትራምፕ አቋም ምክንያት የጥገኝነት ጠያቂዎች ጉዳይ ይጓተታል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት አስተዳደራቸው መጨረሻ ያመለከተ መጀመሪያ ይታይለታል የሚል አሰራር ተከትሎ እንደነበር ጠበቆቹ ያስታውሳሉ። ይህንን ያደረጉበት ምክንያት ቶሎ የጥገኝነት ጥያቄያቸውን በመዘንጋት የስራ ፈቃድ ሳያገኙ ከአሜሪካ የሚወጡበትን መንገድ ለማመቻቸት መሆኑን ጠበቃ ሙሉ ዓለም ይናገራሉ። ይህም በመጀመሪያው የትራምፕ የስልጣን ዘመን ወቅት ለ2 ዓመታት ይህ ተግባራዊ ተደርጎ ከኮቪድ ወረርሽኝ በመከሰቱ ተቋርጧል። አሁን ሁለተኛ የትራምፕ አስተዳደር ሲመጣ ደግሞ የቀድሞውን አሰራር መልሰው ተግባራዊ ማድረግ መጀመራቸውን ጠበቆች ይናገራሉ። በሚገርም ሁኔታ ተቃራኒውን ነው እያየን ያለነው የሚሉት ሄኖክ ገቢሳ ትራምፕ ወደ ስልጣን ከመጡ ወዲህ ለጥገኝነት ጠያቂዎች ኖሮ ከብዷል ይላሉ። ይሁን እንጂ በህጋዊ መንገድ ለገቡ ሰዎች ጥያቄያቸው የሚስተናገድበት ፍጥነት በጣም መጨመሩን ጠበቆቹ ገልጸዋል። በህጋዊ መንገድ የገቡ ሰዎች ቃለ መጠይቅ እንዲደረግላቸው ድሮ 9 እና 10 ዓመት ነበር የሚጠብቁት የሚሉት የህግ ባለሙያው አሁን ግን በ1 እና በ2 ወር ውስጥ ለቃለ መጠይቅ ሊጠሩ ይችላሉ ይላሉ። ጠበቃ ሙሉ ዓለም 90% የሚሆኑ የጥገኝነት ጥያቄ አመልካች ከ90 ቀን እስከ 80 ቀን በሆነ ጊዜ ውስጥ ለቃለ መጠይቅ እንደሚጠሩ ይናገራሉ። ውሳኔ የማግኘት እድላቸው ደግሞ 50% መሆኑን ገልጸው 50% የሚሆኑት ከ6 ወር በላይ ይወስዳል ብለዋል። ጠበቃ ሄኖክ ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ አሳማኝ ማስረጃ፣ አሳማኝ ጉዳይ ያላቸው ሰዎች፣ እውነተኛ ጥገኝነት ፈላጊዎች በ2 ወር ውስጥ ወረቀት ያገኙ በጣም ብዙ ደንበኞች አሉኝ ይላሉ። ኢትዮጵያውያን ጥገኝነት ጠያቂዎች ምን አይነት ጥንቃቄ ያድርጉ? ትራምፕ ሶማሊያውያን ስደተኞች በአሜሪካ እንዲኖሩ እንደማይፈልጉ ተናግረዋል። ፕሬዝዳንቱ ሶማሊያውያን ስደተኞች ወደ መጡበት መመለስ አለባቸው እና አገራቸው የማትረባ የሆነችው ያለ ምክንያት አይደለም ብለዋል። ትራምፕ ሶማሊያውያንን የሚያጣጥሉ ሌሎች አስተያየቶችንም
ሰጥተው ሶማሊያውያን ስደተኞች ላይ እርምጃ እንደሚወሰድም ተናግረዋል። ሚዲያ ያነጋገራቸው ጠበቆች ሶማሊያውያንና ኢትዮጵያውያንን መለየት አስቸጋሪ መሆኑን ይናገራሉ። ጠበቃ ሙሉ ዓለም ማን ነው ኢትዮጵያዊ የሚለውን ለመለየት አስቸጋሪ ነው። በዚህ ላይ ኢትዮጵያዊ ሶማሌዎች አሉ። በዚህ ሂደት ውስጥ ኢትዮጵያውያን ይጎዳሉ ብለዋል። የአይኤስ መኮንኖች ወደ ሚኒያፖሊስ መሄዳቸው የማይቀር ነው የሚሉት ጠበቃ ሄኖክ በበኩላቸው ለዛ ነው እያሟሟቁ ያሉት ይላሉ። አክለውም በዚህ ደግሞ የሚጎዱት ትውልደ ሶማሊያውያን ስደተኞች ብቻ አይደሉም፣ ማንኛውም የጥገኝነት ጥያቄ ያቀረበ ሰው በዚሁ አጋጣሚ ሊጠቃ ይችላል ይላሉ። በአጠቃላይ ጥንቃቄ ማድረግ እንደሚያስፈልግ የሚናገሩት ጠበቆች በዚህ ሰዓት ጉዳያቸው እየታየ ያለ ጥገኝነት ጠያቂዎች ሌላ አይነት ችግር ውስጥ ራሳቸውን እንዳይጨምሩ ይመክራሉ። መኪና በሚያሽከረክሩበት ወቅት ጥንቃቄ ማድረግ፣ ጠጥቶ አለማሽከርከር፣ ከተገቢው ፍጥነት በላይ አለመንዳት፣ በሚንቀሳቀሱበት ወቅት ተገቢውን ሰነዳቸውን ይዘው መንቀሳቀስ፣ ከጸጥታ አካላት ጋር አምባጓሮ አለመፍጠር፣ የህግ ወይም የጸጥታ አካላት ሲያስቆማቸው ላለመታሰር በሚል ለማምለጥ አለመሞከር ማድረግ ካለባቸው ጥንቃቄዎች መካከል መሆናቸውን ባለሙያዎቹ ዘርዝረዋል። የጥገኝነት ጥያቄያቸው እየታየ ያሉ ስደተኞች የስራ ፈቃዳቸውን ወይንም ደረሰኛቸውን ለጸጥታ አካላት አስፈላጊ በሆነበት ጊዜ ሁሉ ማሳየት፣ በቪዛ ያሉ ቪዛቸውን ማሳየት እንደሚጠበቅባቸው መክረዋል። ከትዳር ወይንም ከፍቅረኛ አጋራቸው ጋር አምባጓሮ ውስጥ አለመግባትም የጸጥታ አካላት ትኩረትን ለመቀነስ እንደሚያግዛቸው ጨምረው ተናግረዋል። ከተያዙ ግን ወዲያውኑ ወደ ኢሚግሬሽን ጠበቃ መደወል ይኖርባቸዋል። ሁሌም የጠበቃ ስልክ ይዘው መንቀሳቀስና በቁጥጥር ስር ከዋሉ ለጠበቃቸው ወዲያውኑ ማሳወቅ እንዳለባቸው ምክራቸውን ለግሰዋል።